የጥላሁን እናቱ ገዳይ ባለመያዙ ጥላሁን በየመድረኩ ያለቅስ እንደነበር ታውቃላችሁ? ጤና ይስጥልን እንደምናችሁ። ህዳር 12 1962 ዓመተ ምህረት ኢትዮጵያ ውስጥ እዚሁ አዲስ አበባ ስለተከሰተ አስገራሚ አሳዛኝ ነገር ልነግራችሁ ነው። ነገሩን አስገራሚና አሳዛኝ የሚያደርገው የአንድ እውቅ ሙዚቀኛ በተለይም የ50 የ60ዎቹ የ70 የ80ዎቹ እያለ ላለፉት 50 እና 60 ዓመታት በኢትዮጵያ ሙዚቃ ውስጥ ሌጀንድ ስለነበረው ጥላሁን ገሰሰ እናት ነው የምናወራው። ህዳር 12 ችግር ያጋጥማቸዋል። ያ ችግር ምንድነው? እንግዲህ የጥላሁን እናት እንደምታውቁት በጠጅ ንግድ ተሰማርተው በተለይ ወደ አዲስ አበባ ከመጡ በኋላ ይኖሩ እንደነበረ ይነገራል። እዛው ጨርቆስ አካባቢ ማለት ነው። እናም በዛ ባብሮ በማሳለፍ ሂደት ውስጥ ያልወደደ አንድ ሰው ክንፈ የሚሰኝ ጮኛ ነው ምን ያደርጋል? በተደጋጋሚ ከሷ ጋር እንድትታይ ፈለገ፣ ያስጠነቅቃል። በዛ በተፈጠረው ጠብ መሰረትን ደግሞ ካልመታውሽ እያለ እንግዲህ የጥላሁን እናት ጓደኛን ማለት ነው እየፎከረ ባለበት ሰዓት እንግዲህ የጥላሁን እናት ጋር በመሮጥ እዛ ጠጅ ቤት ውስጥ ገባለች። ጠጅ ቤት መግባት ብቻ አይደለም፣ እዛ አድኝኝ ብላ ስትሮጥ እንግዲህ ክንፈ የተባለው ግለሰብም ባልታሰበ አደጋ በተተኮሰ ጥይት በ47 ዓመቷ የጥላሁን እናት በህይወት ልታልፍ ችላለች ማለት ነው። በጣም የሚያሳዝን ነው። እንግዲህ ህዳር 12ን ስናነሳ የሚገርመው ከዛ በኋላ ጥላሁን ገሰሰ በጣም ትልቅ ተጽዕኖ አድሮበት ስለነበረ ተጽዕኖ የሚያረፍበት እና ያደረበት ምክንያት የእናት ሞት ብቻ ሳይሆን የእናቱ ገዳይ እንግዲህ ከዛ በመሰወሩና በመጥፋቱ ጭምር ነው። እና በጣም የሚገርማችሁ ለብዙ ዓመታት ሊገኝ ባለመቻሉ ጥላሁን ወደ መድረክ በወጣ ቁጥር ሁልጊዜ እንደምታስታውሱት እየዘፈነ ያለቅስ ነበር። በተለይ መሳቁን ይስቃል፣ ጥሴ መቻረፈ ልቤ ነው እጅጉን በጣም ያኮረፈ በማለት እጅግ በጣም አዝኖ በየመድረኩ ይጫወት እንደነበር የሚታወቅ ነው። በተለይ ስለ ጥላሁን እናት ሞት ስናነሳ ጥላሁን በየመድረኩ ላይ የሚያሳያቸው እንቅስቃሴዎችና ሀዘኖች እጅግ በጣም ብዙዎችን ይረብሽም ነበር። በተለይ ደግሞ በሀርካፉኔ የተሰኘውን ሙዚቃ በመድረክ ላይ ሲጫወት በሰው እጅ ስለሞቱ እናቶች ጭምር እያሰበ እየተከዘ ስለሚዘፍን ከዘፈኑ በላይ ግጥሙን እያለቀሰ እንደሚዘፍን በርካቶች ይናገራሉ። ይህንን የተመለከተው ጌታቸው ደስታም እናቱ ከሞተች በኋላ በየመድረኩ ሰርግም የሚገኝ ሌሎች መድረኮች ላይ የሚገኝ በጣም እያዘነና እያለቀሰ ስላስቸገረው አንድ መላ ይዘይዳል። እንግዲህ ያው ጌታቸው ደስታ የልጅነት አብሮ አደግ ጓደኛውም ጭምር እንደሆነ ባለፈው በነበረ ቪዲዮ ላይ ነግሬያቸዋለሁ። በኋላም ላይ ምን ዘዴ ይዘይዳሉ? ወደ ቁልቢ ገብርኤል ሄደው ስለት እንዲገቡና ከዛ በኋላ ግን ሀዘንና ለቅሶን እንዲያቆም በማሰብ ማለት ነው። ጥላሁንም በዚህ ሀሳብ ይስማማና እንግዲህ ገዳዩን ለእግዚአብሔር አደራ ለመስጠት ተነስተው በባቡር ወደ ቁልቢ ገብርኤል ከተፍ ይልሏቸዋል። እንግዲህ ቁልቢ ከመጡ በኋላ ደግሞ ሌላ አንድ አስገራሚ ነገር እንደተከሰተ በህይወት እያለ ነፍሱን ይማረውና ጋሽ ደበበ አንድ ነገር ተናግረው ነበረ። የሚገርማችሁ መጀመሪያ ድሬዳዋ ከደረሱ በኋላ ከድሬዳዋ ወደ ቁልቢ ገብርኤል ለመሄድ በአሸዋ ሜዳ አካባቢ ነበር የሚሄዱትና መንግስት የፈቀደላቸው መሳሪያ ስለነበረ ያን መሳሪያ ታጥቆ መሄድ ይከብዳቸዋል እና መሐመድ የሚባል ሰው አንድ ሰው ያገኙና ይነግሩታል። እሱ መሳሪያውን ተሸክሞላቸው እንዲሄዱ እነሱ ደግሞ በእግር ተከትለውት ወደ ቁልቢ ለመጓዝ ይስማሙና ይከፍሉትና ጉዞ ያደርጋሉ። እንግዲህ ወደ ቁልቢ እየተጓዙ ባለበት ሰዓት ላይ መሐመድ በጣም ፈጣን ስለነበር መሳሪያቸውን እንደያዘ ይጠፋል፣ ይሰወርባቸዋል። በኋላ ላይ እነሱ ረስተውት ቁልቢ ገብርኤል ከደረሱ በኋላ ለሰዎች ማረፊያ ተብሎ የአካባቢ ህዝብ ያዘጋጀ ድንኳን ነበርና እዛ ውስጥ ቁጭ ብለው በነበረበት ሰዓት ድንገት ጌታቸው ትዝ ይላል። ያን መሳሪያ የታረግ ነው መሐመድ ልጁ ወዴት አለ ብለው ይጠይቃሉ። እንግዲህ ልጁን ስላጡት እዛው አካባቢ በጊዜያዊ ለተቋቋመው ፖሊስ ለማሳወቅ ጌታቸው ይነሳና ወደ ፖሊሶች ሲሄድ ለካ የድሬዳዋ ሰው ታማኝ አይደል፣ መሐመድ ሄዶ ለፖሊሶች ያንን መሳሪያ እያስረከበ እያለ ድንገት ጌታቸውም ይደርሳል። ጠፍቷቸው እነሱ ወደ ኋላ ቀርቶበት እንደሆነ ለፖሊስ እያሳወቀ ነበር እና ጌታቸውም እንግዲህ ያን አመስግነው መሳሪያቸውን እንደተረከቡ ይነገራል። ከቁልቢ ስርዓቱን አጠናቀው ሲመለሱ ጋሽ ደበበ እሸቱ ባለቤት ወይዘሮ አልማዝ ደደር የሚባለው አካባቢ ላይ ቤተሰቦቻቸው ግብዣ አዘጋጅተውላቸው ስለነበረ አብረው ይጓዛሉ። ይገርማል። ወደዛ ሲጓዙ ምን እንዲገጥማቸው ጥሩ ነው። በፔጆ ታክሲ ውስጥ እየተጓዙ እያለ አነዳዱ ደግሞ በጣም ያስፈራ ነበርና ጌታቸው ደስታ አነዳዱ ስላላማረው ከፊት ተቀምጠውን ስለነበር እባክህን ቀስ ብለን ነዳ ይለዋል። እየነዳው አይደል እንደ የሚል ምላሽ ይሰጠዋል። ጥላሁን ገሰሰን ታውቀዋለህ ይለዋል። አቦቷ ጥላሁንና ኢትዮጵያን የማያውቃለ እንዴ አለ። ታዲያ እሱን እኮ ከኋላ ጭነዋል ሲል ድንገት ይላል የላዳው ሹፌር። በጣም ታዋቂና አድናቂውም ስለነበር በጣም በመደንገጥ ጥላሁን ሀርካፉኔ የሚለው ሙዚቃ ጮክ ብሎ መዝፈን ይጀምራል።
እና ሙዚቃው እየተዘፈነ እነሱ እየተቀበሉ ሹፌሩም እጅግ በጣም ደስተኛ ሆኖ ቤተሰቦቻቸው ጋር እንዳደረሰው ይታወቃልና ይነገራል። ሙዚቃዋ ጠፍቼ እንዳልመጣ ጊቤ አያሻግረኝም፣ ታግሼ እንዳልቀመጥ ማህተቤ ወይ ናፍቆትሽ አያስቀምጠኝም እያለ ነው የሚዘፍነው። እቺ ሙዚቃ እየዘፈኑ እጅግ በጣም ደስተኛ ሆነው ወደ ደደር እንደተጓዙ መረጃዎች ይጠቁማሉ። እንግዲህ የጥላሁን እናት ካረፈች በኋላ ጥላሁን ከዛ በኋላ ማልቀሱን ቢያቆም እንኳን በ2000 ዓመተ ምህረት እንግዲህ ይመስለኛል ከቁም ነገር መጽሔት ጋር ቃለ መጠይቅ ሲያደርግ ምን ብሎ ነበረ? የእናቴን ገዳይ ይቅር ብያለሁ ማለቱ የሚታወስ ነውና ጥላሁን በ2000 በተለይ በኢትዮጵያ ሚሊኒየም አካባቢ በሰጠው ጋዜጣዊ መግለጫ ላይ ነው ይሄን የተናገረው። Ooh,